ታዛ ባለፈው ሳምንት ጀምረነው የነበረውን አውሮፓንና ቀሪውን ዓለም ጉድ ያስባለውን የቤልጅየምን የሙስና ታሪክ ዛሬ እንደመድመዋለን። የምዕራባውያኑ ሀገራት አፍሪካንና አፍሪካውያንን የነርሱ ጥገኛና ተመጽዋች አድርገው ማኖርና በተፈጥሮ ሀብታቸው መጠቀምን እንደ ቀዳሚ መብታቸው አድርገው መኖር ከጀመሩ ከራርመዋል። በተለይም ደግሞ ከቅኝ ግዛት ነፃ መውጣት በኋላ ይህንን አጠናክረው ለመቀጠላቸው ምንም አይነት ምርምር ማድረግ ማያሻም። ልክ የእነርሱን ዓለም እንደጠራና እንደሞላለት ማሳየትና መተረክ ሰርክ ተግባራቸውም ነው። የኋላ ቀርነት የድህነትና የሙስና ተምሳሌት አድርገው የሚያቀርቡት አፍሪካ የተሻለ የሰው ኃይልና ምቅ የተፈጥሮ ሀብት ባለቤት ነው። በእርግጥ በመልካም አስተዳደር እጦት ችግር ያለበት አህጉርም ቢሆን የሙስናው አይነት በእርግጥም የድህነታችን አንዱ ምክንያት፣ በሌላ በኩል ደግሞ ባልጠግባይነትና ስግብግብነትም የተፈጠረ ለመሆኑ የምናያቸው እውነታዎች አስረጆች ናቸው። የምዕራባውያኑ የሙስና ታሪክ የአፍሪካውን የሚያስንቀውና የሚያስከነዳው በሚሊየንና ለቢሊዮን በተጠጋ ሚሊየን የሚመዘበር ገንዘብ በመሆኑ ብቻ ነው። ባለፈው ሳምንት የጀመርነውን በ1990ዎቹ በቤልጅየም ተከስቶ የነበረው ሙስና ለዚህ አንድ አስረጅ ነው። በ1999 እንደ አውሮፓውያኑ አቆጣጠር በጸደይ ወራት የቤልጅየም የጤና ባለስልጣናት የደረሱበት አንድ ወንጀል ግን የህዝቡን የመኖር ህልውና ያናጋ ነበር። በእንስሳት መኖ ውስጥ የተገኘው ፖሊክሎሪኔትድ ባይፌኒሊስ ወይም ደግሞ ፔሲቢስ የተባለው በካይ ኬሚካል በሰው ልጅ ጤና ላይ ችግር ሲፈጥር የነበረና አካባቢን በመጥፎ ሲበክል የከረመ መሆኑን ደረስንበት አሉ። ይህ ኬሚካል አደገኛነቱ ወትሮም ቢሆን ቀድሞ ተደርሶበት ስለነበር ከ1980ዎቹ ጀምሮ በመላው አውሮፓ አገልግሎት ላይ እንዳይውል ታግዷል። ታዲያ ይህ ከሆነ ከ19 ዓመት በኋላ እንዴት በቤልጅየም ለምግብ አገልግሎት ዋለ? በነገራችን ላይ አሁንም ይህ ኬሚካል ጥቅም እየሰጠ ሲሆን ፒሲቢ የተባለው ኬሚካል የታይሮይድ ስርዓተ ሂደትን የሚያዛባ፣ በወንድም በሴትም የካርዲዮቫስኩላር ችግርን የሚያስከትል፣ የጉበትና የዲያቤቲስ ህመምን የሚያመጣ ነው። በጃንዋሪ 1999 የጤና መርማሪዎች ችግሩን በአሳሳቢነቱን ቢናገሩም በጊዜው የነበረው የፌዴራል መንግስት በክርስቲያን ዴሞክራቱ ዣን ሉክ ዳኤን መሪነት የነበረውና የፍሌሚሹ ክርስቲያን ህዝቦች ፓርቲ ሲቪፒ ለወራት እርምጃ ሳይወስዱ ቀርተው ነበር። ሆኖም ግን ከመካከላቸው አንዱ ጉዳዩን ለሚዲያ በሚስጥር ሲተነፍስ ከተነቃብንስ በሚል እርምጃ ወሰድናሉ። የተቃዋሚ ፓርቲው መንግስት የባለሙያዎቹን ማስጠንቀቂያ ባለመስማቱ እንደውም በተቃራኒው ጉዳዩን ለማዳፈን መረጃዎቹን ለማጥፋት ተንቀሳቅሷል በማለት ወነጀለም። የክልል ዋና ጸሐፊዎች ሳይቀሩ የጉዳዩን አሳሳቢነት በተለይም ደግሞ ምግብን በካይ የሆነው ኬሚካል ለጤና አስጊነቱን እያወቁ እርምጃ እንዳይወሰድ ሳያደርጉ ቀርተዋልም አሉ። የቤልጅየም የምግብ ጤና ደህንነት ላቦራቶሪ ሌላው ያገኘው አስጊ ኬሚካል ደግሞ ዲኦክሲን ቶክሲንስ የሚባለው ሲሆን የሟች ጫጩቶች ቁጥር ጨምሮ በመገኘቱ ምክንያት በተደረገ ምርመራ የተደረሰበት ነው። በእንቁላሎችና በወፎች ቲሹ ውስጥ የተገኘው በከፍተኛ ሁኔታ ኮንሰንትሬትድ የሆነው ቶክሲክ ኬሚካል ገዳይ መሆኑም ተረጋግጧል። ምንም በማያጠራጥር ሁኔታ እነዚህ ኬሚካሎች ሌሎች ተጠቃሚዎችንም ሲበክሉ ኖረዋል ሲል የዘገባው ባለቤት ብራስልስ ታይምስ ይገልጻል። በ2001 እንደ አውሮፓውያኑ አቆጣጠር የታተመው ይፋዊ መረጃ በእያንዳንዱ ቤልጅየማዊ የደም ሴል ውስጥ የተገኘው የዲኦክሲን ኬሚካል ከሌላ አውሮፓ የሀገር ዜጋ ቁጥሩ ከፍተኛ ሆኖ ተገኝቷል። አንዳንድ የዘርፉ ጠበብት እንደሚሉት ደግሞ ይህ ኬሚካል ከ10 ዓመቱ ወይም ከሚሊኒየሙ በፊት ከነበረው የኬሚካል ግኝት ጋር ያቆራኙታል። ለዚህም ማስረጃ የሚያደርጉት ከዛን ጊዜ ጀምሮ የህዝብ የጤና ሁኔታ መዋዠቅና በምግብ ስርዓት ሂደት ውስጥ መዛባትን አስከትሏል የሚል ነው። ይህ ቅሌት በብዙሃን መገናኛዎች አማካኝነት ይፋ ከሆነ በኋላ በመላ ቤልጅየም መደናገጦች ተፈጠሩ። በብዙ መቶ ሺዎች የሚቆጠሩ የምግብ ውጤቶች ከመሸጫ ሱፐርማርኬት መደርደሪያዎች ላይ ተለቅመው ተወገዱ። 200 የሚሆኑ የእርሻ ቦታዎች ወይም ደግሞ እርሻዎች ተዘጉ። ጥቂት የማይባሉ የቤልጅየም አሳማዎች ከ50 እጥፍ በላይ በሚሆን ቁጥር ይህ ጎጂ ኬሚካል ተገኘባቸው። ይህን ተከትለው በመጡት መዛባቶች በቤልጅየም ኢኮኖሚ ላይ ትልቅ ቀውስ ያስከተለ ሲሆን ይህም ከሁለተኛው የዓለም ጦርነት በኋላ ቀዳሚ ሆኖ ተመዘገበ። የቀድሞው የዋሎኒያ ብሔር ግብርና ሚኒስቴር ለብራስልስ ታይምስ ይህንን በዝርዝር አስረድተዋል። እንደኚህ ሰው አገላለጽ ይህ ክስተት ቤልጅየምን በዓለም አቀፉ ማህበረሰብ ዘንድ ዋጋ ቢስ አድርጓት ቀርቷልም ይላሉ። ይህ ሙስናዊ ቅሌት ባስከተለው ፖለቲካዊ ትርምስ የቤልጅየም ፌዴራል ግብርና ሚኒስቴር ሚኒስትር ካርል ፒንክስተን እና የጤና ሚኒስትሩ ማርሴል ኮላ በግድ ከስራቸው እንዲለቁ ተደረገና
የአጣሪ ኮሚሽን ተሰይሞ ለምን በጊዜው እርምጃ ሳይወስዱ እንደቀሩ ምርመራው ጦፈ። የምርመራ ኮሚሽኑ በኋላ ላይ ደረስኩበት ባለው ውጤት በምስራቅ ፍላንደርስ ክልል ከሚገኝ የዘይትና የስብ ፋብሪካ መልሶ ማቀነባበሪያ ወይም ሪሳይክል ፕላንት ለዚህ ሁሉ የጤና የፖለቲካና የኢኮኖሚ ቀውስ ዋነኛ ምክንያት ነው አለ። በፕላንቱ ስብን መልሶ በማቀነባበር የእንስሳት ምግብ ውስጥ በቀዝቃዛ ፈሳሽ መልክ ይቀላቀል እንደነበርም ተደረሰበት። የዚህ ቀውስ ውጤት ቤልጅየምን ወደ 25 ቢሊዮን ፍራንክ ወይም 625 ሚሊዮን ዩሮ አስከሰራት። የቤልጅየም ገዢ መንግስት የነበረውን የክርስቲያን ህዝቦች ፓርቲ ሲቪፒን ትልቅ ዋጋ አስከፍሎት በዓመቱ መጨረሻ በተካሄደው ክልላዊና ሀገር አቀፋዊ ምርጫ መንበረ ስልጣኑን ሊያጣ ቻለም። እንግዲህ እንደሚታወቀው የገንዘብ ተጽዕኖ በፖለቲካው ዓለም ብርቅ አይደለም። ልክ እንደ ቅርቡ የካታር ጌት የጉቦ ቅሌት በቤልጅየም ሙስና ብዙም አዲስ አይደለም። በ2018 እንደ አውሮፓውያኑ አቆጣጠር የቀድሞው የቤልጅየም ሚኒስትር አማንድ ዴዴኮር በዓለም አቀፉ የፈረንሳይና የካዛኪስታን የስውር ንግድ ስምምነት ላይ በተገናኘ የሙስና ወንጀል ፈጽመው ተገኝተው ነበር ይላል የብራስልስ ታይምሱ የምርመራ ጋዜጠኛ ዴይላን ካርተር። ካዝኬት አንድ ነጠላ የሙስና ወንጀል ብቻ ሳይሆን ልክ እንደ ተከታታይ የቲቪ ፊልም ብዙ አጠራጣሪ ነገሮች የተገኙበት፣ ለምሳሌም የካዛኪስታን ኦሊጋርኪ እና ሌሎች ተጽዕኖ ፈጣሪዎች በመላው አውሮፓ የሚገኙ የተሳተፉበት ነበረ። በቤልጅየም ይህ ውንጀላ በርካታ ታዋቂ የአውሮፓ ህብረት ፖለቲከኞች፣ ንጉሳውያን ቤተሰቦችና የከተማ ባለስልጣኖችም ጭምር የተሳተፉበት ነው። በተጨማሪም በካዛህ ውዝግብ 3 ጎናዊ ግንኙነቶችን ጭምር የፈጠረ ነበረ። ካዛህ ትሪዮ በመባልም ይታወቃል። ሶስቱ የካዛህ ኦሊጋርኮች ወደ ቤልጅየም ይዘው የመጡት የንግድ ስምምነት ሳይሆን ለቀድሞው የሶቪየት ህብረት የስለላ ተቋም ኬጂቢ የገንዘብ ኦፕሬሽን ለማካሄድ ነበር የሚል መረጃ ተገኘ። ከነዚህ 3 የካዛህ ኦሊጋርኮች አንዱ ፓቶክ ቶዲቭ በ1997ቱ የዱባ ሁኔታዎች ስምምነት መሰረት የቤልጅየም ዜግነት ተሰጥቶት መኖር ጀመረ። የካዛህ ኦሊጋርክ የቀረበበት ክስ ከፈረንሳይኛ ቋንቋ ተናጋሪ ፖለቲከኞች ዜግነቱን ለማግኘት ፖለቲካዊ ድጋፍ ተደርጎለታል የሚለው አንዱ ነበረ። በ2017 እንደ አውሮፓውያኑ አቆጣጠር መርማሪዎች የቀረበውን ይህንን ክስ ውድቅ አድርገውታል። በተለይም ደግሞ የዋተርሎ ከተማ ከንቲባና የከተማ ፖሊስ ኃይል አዛዥ የካዛህ ኦሊጋርኩ ቶዲቭ የቤልጅየምን ፓስፖርት ወይም ዜግነት ለማግኘት አግዘውታል ወይም ረድተውታል የተባለው የፈጠራ ክስ ነው ሲል አስተባበለ። የቺዶቭ ዋነኛ ሚና በቤልጅየም ምን እንደነበር እስካሁን የታወቀ ነገር የለም። በአንድ በኩል የቤልጅየም የደህንነት መስሪያ ቤት እንደሚያምነው በቤልጅየም የሚገኘው የራሻ ማፊያ ቡድን ዋና መሪ ነው የሚል ሲሆን፣ በሌላ በኩል ደግሞ አፈትልከው ወጡ የተባሉት 2000 ደብዳቤዎች የሰፈረው አስተያየት እንደሚያሳየው በ1998 እንደ አውሮፓውያኑ አቆጣጠር የቤልጅየም ደህንነት መስሪያ ቤት ሚስጥራዊ ሰራተኛ ነበር የሚል ነው። ዋነኛ ስራውም የራሽያን ወንጀለኞችና ኦሊጋርኮች እንቅስቃሴያቸውን በተመለከተ መረጃ ያቀብል ነበር የሚልም ይገኝበታል። ቺዶቭ እና ቀሪዎቹ ካዛኮች ያሳዩት የነበረው እንቅስቃሴ ልክ የደህንነት መስሪያ ቤቱ ሰራተኞች እንደሆኑና ኤንጂ በባለቤትነት በሚያስተዳድረው የትራክቴብል ግዢና በካዛኪስታን ለሚገጥመው 4 የኃይል ማመንጫ ተጽዕኖ ፈጣሪዎች ወሳኞች መስለው ይታዩ እንደነበር ነው ይላል ይህ ዘገባ። በ2007 የቤልጅየም ፌዴራል መንግስት የካዛህ ሶስታን ወይም ካዛህ ትሪዮን 50 ሚሊዮን ዩሮ በመቀበል የሙስና ወንጀል ተጠያቂ አደረገ። የክስ ይዘቱ ሲነበብ የካዛህ ትሪዮ ወይም ሶስታ የካዛህ ጠቅላይ ሚኒስትር ባለቤትና ሌሎች የመንግስት ባለስልጣናት በሐሰተኛ ሰነድ በማዘጋጀት በህገወጥ ገንዘብ ማስተላለፍና ከወንጀለኛ ማህበሮች ጋር በማበር ተከሰሱ። የሚገርመው ይህ ጉዳይ ለረጅም ጊዜያት ሲንከባለል ቆይቶ ከዛም አዲስ ህግ ወጥቶ ጉዳዩ ከወንጀለኛ ፍርድ ቤት ውጪ በ23 ሚሊዮን ዩሮ የገንዘብ ክፍያ ስምምነት እንዲጠናቀቅ ቢወሰንም ተከፍሏል የሚባለው ገንዘብ ግን 3.5 ሚሊዮን ዩሮ መሆኑን ብራስልስ ታይምስ በምርመራ ዘገባው አስነብቧል። ቀሪው 19.5 ሚሊዮን ዩሮ አሁንም ድረስ የት እንደገባ አይታወቅም። የቤልጅየም ሴኔት ፕሬዝዳንት አርማንድ ዴዴኮር በዚህ ውስብስብ ኔትወርክ ውስጥ የድርሻቸውን ተሳትፎ እንዳደረጉ ሲገለጽ፣ በምትኩም የካዛህ የንግድ ሰዎች ከመደበኛው የፍርድ ቤት ቅጣት አድኗቸዋል ተብሏል። ለሶር ወይም ደግሞ ኢቭኒንግ ይዞ በወጣው ዘገባ ደግሞ ዴኮር የተባሉት እኚሁ ሰው የካዛህ ሶስታ ወይም ካዛህ ትሪዮ በህግ እንዳይጠየቁ 700,000 ዩሮ እጅ መንሻ ተቀብለዋል ሲል አስደንጋጭ ዘገባ ይዞ ወጣ። በ2016 ላይ ይኸው ቡድን የገንዘብ እንቅስቃሴውን የሚያሳይ ዶክመንት ለቤልጅየሟ ልዕልት ሊያ አቅርቧል ሲል ለሶር ዘገበም።
የፌዴራል መንግስቱ አደረኩት ባለው ምርመራ ዴኮር ምንም እንኳን በጉዳይ ውስጥ ቢኖሩበትም የህዝብ ተወካዮች ምክር ቤቱ ባጸደቀው አዲሱ አዋጅ ላይ ምንም አይነት ተጽዕኖ አላሳደሩም ሲል ሪፖርት። የመጨረሻው ጆሮ አጩህ የቤልጂየም የሙስና ታሪክ ወደ 2017 ይመልሰናል። በፈረንሳይኛ ተናጋሪ ክልል ወይም ዋልስ ወይም ዋሎኒያ ክልል የሚገኙት ሶሻሊስት ፓርቲ ፒኤስ እና ሙቭመንት ሪፎርማቶር ድርጅት ወይም ደግሞ ኤምአር የተባሉት ፓርቲዎች ከሊየዥ ከተማ የኤሌክትሪክ ኃይል አቅራቢ ድርጅት ፑብልፊን ወይም ደግሞ ኢቮዳ በአንድ ስብሰባ ላይ በደቂቃ 500 ዩሮ ገንዘብ መቀበላቸው ተደረሰበት። በአንድ ስብሰባ ላይ በደቂቃ 500 ዩሮ ጉቦ። የአንዳንድ ክልላዊ ከተሞች ባለስልጣናት በስብሰባዎች ላይ ቢገኙም ባይገኙም በወር እስከ 2871 ዩሮ ይቆረጥላቸው ነበር በቋሚነት። ይህንን ብራስልስ ታይምስ አጋልጧል። በተለይ አንድ የመንግስት ባለስልጣን በ3 ዓመት ጊዜ ውስጥ 20,000 ዩሮ የተቀበለ ሲሆን በአንድ ነጠላ ስብሰባ ላይ እንኳን ተገኝቶ አያውቅም ይላል ይህ ዘገባ። የሚደንቀው የዋሎኒያ ፓርላማ ወዲያው በወሰደው እርምጃ ለእያንዳንዱ ተሳታፊ ፖለቲከኛ 150 ዩሮ እንዲከፈል የሚያዝግ ሲያወጣ የሙስና ወሬ በፍጥነት ናኘ። የፑብሊፊን ቦርድ ለተለያዩ የፖለቲካ ፓርቲዎችና ፖለቲከኞች እንዲሁም ለክልል ባለስልጣናት ለፓርቲያቸው ለሚያሳዩት ታማኝነት የኪስ ገንዘብ እንዲቆረጥ አዞ እንደነበር ወሬዎች ወጡ። ይህ የሙስና ቅሌት እውር ድንብራቸውን ያወጣባቸው ፖለቲከኞች ታዲያ ወዲያው ስልጣናቸውን እየለቀቁ ራሳቸውን አሰናበቱ። በ2021 3 የሚሆኑ የኮሚቴው አባላት የፈጸሙት ወንጀል ስለተደረሰባቸው ጥፋተኛ ተብለው በፍርድ ቤት ተወሰነባቸው። ክቡራትና ክቡራን የታዛ ፋና ኤፍኤም 98.1 አድማጮች በሁለት ክፍል የተመለከትነውና በቤልጂየም ታሪክ ትልቁ የሙስና ወንጀል የተከናወኑትን እዚህ ላይ እንደመድማለን። ታዛ 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 ታዛ